ሰላም ማይ ፋሚሊ ዴናችሁ በያላችሁ በሰላምና ጤና ፍቅር ለእናንተ ይሁን እያልኩኝ በታለንት ሲኒማ እንግዲህ ከች ብያለሁት ሄሮስ ፋይል ወይ ደግሞ ቴዳማን ነኝ። ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ በዚህ ሳምንት ምንም ቪዲዮ አልለቀቅንም። አሁን አሪፍ ስራዎችን ይዘን እንመጣለን። በድጋሚ ሁላችሁንም ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ ማለት ነው። እንዲሁም አዳዲስ ተዋናዮችና ሞዴሎች የሆናችሁ በእኛ ዩቲዩብ ቻናል ወይ ደግሞ በቴዳ ካስቲንግ ብላችሁ ቴሌግራም ሰርች በማድረግ የተለያዩ ፊልሞች፣ ክሊፖችን ካስት መደረግ ትችላላችሁ ማለት ነው። እንዲሁም ደግሞ ዩቲዩብ ለመጀመር የተለያዩ ሶሻል ሚዲያዎች ላይ መጀመር ከፈለጋችሁ በእኛ ድርጅት ማሰራት ትችላላችሁ ማለት ነው። ካሜራ፣ ሳውንድ የመሳሰሉ ነገሮች ላይ ከኛ መጠቀም ትችላላችሁ ማለት ነው። አብረን ምርጥ ነገሮችን እንሰራለን። እንዲሁም ደግሞ ምንም አይነት እቃዎች ሳይኖራችሁ የዩቲዩብ ስራዎችን ላይ መስራት ለምትፈልጉ ለእናንተ አሪፍ የሆነ ምክር ነገር እሰጣችኋለሁ ማለት ነው። አንድ ሰው ፍላጎት ኖሮት ዩቲዩብ የመሳሰለ ነገር መጀመር ከፈለገ በቃ ከዜሮ መጀመር፣ እኔ ቤተሰብ የለኝም፣ ጓደኛ፣ እቃዎች የሉኝም ምናምን የሚለው ነገር ላይ ከባዶ በቃ መነሳት አለበት ብዬ አምናለሁ። ለምሳሌ ትላልቅ ቲክቶከሮች፣ ትላልቅ ተጽዕኖ ፈጣሪ የምላችሁ ሰዎች ላይ ከባዶ ነው የተነሱት። ምክንያቱም ምንም ነገር ኑሯችሁ ሳይሆን የአሪፍ ስልክ ላይ ሊኖራችሁ ይችላል፣ ካሜራ፣ ላፕቶፕ የመሳሰሉ ነገሮች እና አሁን በያዝነው ባለን ስልክ ብቻ ተጠቅመን ዩቲዩብ ብንጀምር ነገ ሰክሰስፉል መሆናለን ብዬ አስባለሁ ማለት ነው። እና ሁላችሁም ብትጀምሩ በጣም ጥሩ ነው። እንዲሁም ደግሞ ተመጣጣኝ በሆነ ክፍያ ኪሳችሁ በማይጎዳ መልኩ ደግሞ እኛ ጋር ቀርጸን እናስረክባችኋለን ማለት ነው። እና ዩቲዩብ ብትጀምሩ እንደኔ በጣም አሪፍ ነው። እውቀቱ ኖራችሁ ደግሞ ወይ ሞዴል ተዋናይ ከሆናችሁ ደግሞ ለተለያዩ ሲኒማ ስራዎች፣ ተከታታይ ድራማዎችን ካስት እናደርጋለን። በቴሌግራም ቴዳ ካስቲንግ አጀንት ብላችሁ ሰርች ብታደርጉ ከዚህ በፊት እና የተለያዩ አርት ስራዎች ላይ ካስት መደረግ የምትፈልጉ በቴሌግራም ቴዳ ካስቲንግ አጀንት ብላችሁ ሰርች ብታደርጉ ከዚህ በፊት የተለያዩ ፊልሞች፣ ክሊፖች፣ የተከታታይ ድራማዎችን ካስት እናደርግ ነበርና በቴዳ ካስቲንግ ላይ ሰርች አድርጋችሁ ማየት ትችላላችሁ። እንዲሁም ደግሞ በጣም አሪፍ እውቀት ኖራችሁ ከኛ ጋር መስራት የምትፈልጉ አሁንም በራችን ክፍት ነው። ኮሜዲያን፣ ደራሲ፣ ዳይሬክተር ልትሆኑ ትችላላችሁ እና ከኛ ጋር መስራት ትችላላችሁ። አሁንም በራችን ክፍት ነው። በጣም አሪፍ ስራዎችን ይዘን እንመጣለን። አሁን እንደ ጀማሪ ነው ዩቲዩብ አዲስ ስለሆነ ዝም ብለን ለምን አዳዲስ ነገሮችን ይዘን አንመጣም ምናምን በሚለው እንጂ ከዚህ በፊት ላይ ምንም ነገር አልሰራንም። አሁን አዲስ ነው፣ ግን ከዚህ በኋላ በጣም አሪፍ ለእናንተ ይጠቅማሉ፣ ያስተምራሉ የምላችሁ ቪዲዮችን ይዘን እንመጣለን ማለት ነው። ከኛ ጋር አሪፍ አዳዲስም ታዋቂም ሰዎች አሉና በእነሱም እያሰራን ቪዲዮችን ይዘን እንመጣለን። አሁንም በድጋሚ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ታለንት ሲኒማ እንግዲህ ያው ቀደም እንደነገርኳችሁ ምንም አይነት ነገር ከመጀመሩ በኋላ ለምሳሌ ወይ ቲያትር መማር ከፈለጋችሁ ሲኒማቶግራፍ የመሳሰሉ ነገሮች ላይ በቃ መወሰን። አሁን ለምሳሌ በቃ ምን ላይ ልስራ፣ ምን እውቀት ነው ያለኝ፣ ምን ይዤ ልምጣ የሚለው ነገር ላይ ማሰብ ነው ከኛ የሚጠበቀው ማለት ነው። እንጃው ለምሳሌ አንድ ሰው በቃ ህልም ኖሮት ወይ ደግሞ ምንም ሳይሰራበት ምንም ሳይሞክር ዝም ካለ የእሱ ጥፋት ነው። ግን ደግሞ ሞክረ ባይሳካ ራሱ ሞክሮ ነበር ልፋት ጥረት ይጠበቅብናል እንጂ አሁን ዝም ያንዱ ሁለት ሞክሮ ነበረ። ግን አሁን እኔ ጋር ካስት ከማድረጋችሁ ሰዎች ላይ የተወሰነ ይሰሩና በቃ እንደዚህ ኮንክ ወይ ደግሞ ኮለሶሪ ሊሰሩ ይችላሉ የተለያዩ ፊልም ላይ እና እኔ ምን ካራክተር አለው እኮ ምናምን የሚለው ነገር አለ። ያ እውቀት ማለት ሊሆን ይችላል ወይ ደግሞ ቀስ በቀስ ጥረት። አሁን ለምሳሌ ትላልቅ አርቲስቶች የምንላቸው አንጋፋ የምንላቸው ፊልሞች ላይ በልፋትና በጥረት ነው እዚህ የደረሱና ከኛ ጋር የሚጠበቀው ደግሞ ልፋትና ጥረት ያው ከኛ ጋር ልፋትና ጥረት ይጠበቅብናል ማለት ነው። እያንዳንዱ ምንም አይነት ነገር ስንሰራ በቃ ጠንካራ ተስፋ ለመቁረጥ ነው። አሁን በተለይ ደግሞ አርት ስራ ላይ በጣም ብዙ ሰዎች እናያና በጣም በቃ ኢነርጂያቸው መጀመሪያ በተለይ አካባቢ አሪፍ ኢነርጂ ይኖራቸውና ከዛ መጨረሻ ላይ ደግሞ ከአርት ላይ መጥፋት። አሁን በተለይ ደግሞ አርት ላይ ቶሎ ገንዘብ አይገኝም። የተለያዩ ፊልም የሚሰራ እንችላለን የመሳሰሉ ነገሮች እና በአንድ ገንዘብ ሳይሆን መጀመሪያ ስራችን ማሳወቅ በልፋት ጠንከረን ከሰራ ብቻ ስኬታማ እንሆናለን። ግን ምንድነው በጣም መስራት አለብን። አሁን በእኔ ከምነግራችሁ ነገሮች ላይ በጣም ብዙ ስራዎች ሰርቻለሁ። በአርት የተለያዩ ፊልሞችን ካስት በማድረግ ከቲያትር ጀምሮ በጣም ብዙ። ግን ምንድነው አሁንም ይቀረኛል። በጣም ብዙ ስራዎችን እሰራለሁ ከዚህ በኋላ ብዬ ነው የማስበው። ሲኒማቶግራፊ የመሳሰሉ ነገሮችን አንዳንዴ ምንድነው የሆነ ነገር ጀምረን ተስፋ መቁረጥ የለብንም።
እስከመጨረሻው ድረስ ጠንክረን ከሰራን ስኬታማ መሆን እንችላለን እና እስከዛ ግን ምንድነው ከኛ የሚጠበቀው ያለምንም ተስፋ መቁረጥ ያለምንም አጋዥ በቃ ምንም ሰፖርት እንኳን ባይኖር ጠንክረን ህልማችን ለማሳካት እስከመጨረሻው ድረስ መጓዝ አለብን። የሰው ልጅ አንድ ህልም ካለው ጊዜ ፈጃል እንጂ ህልሙን ከማሳካት ወደ ኋላ አይልምና ጠንካራ ሆነን ማሳካት አለብን። ላገኝ ያላችሁበት አሁንም ሰላማችሁ ብዝት ይበልልኝ። በድጋሚ ታለንት ሲኒማ ላይክ ሰብስክራይብ ሼር ማድረግ ደረሱ። ሌላ አሪፍ አዲስ ስራዎችን እንገናኛለን። በቀጣይ እስከምንገናኝ ቻው። ሳምንት ይመቻችሁ።